ኤፋጌ እበቃል። በቃ ከዚህ በላይ አብርሃምን አትለምነው። ምክንያቱም ከዚህ በኋላ እሱ ከእሷ ጋር ራሱ ፈልገው ልቡ ፈልገው ካልሄደ በስተቀር እናንተ ብትሉት ቢሄድም ይመለሳል። ምንም ጥቅም የለውም። ለሩቲ ደግሞ አይጠቅማትም እንደዚህ ወንድ ሲጀመር ማለት ነው። ከሱ የበለጠ ጥሩ አስተሳሰብ ያለው ለልጁ ለትዳሩ የሚሞት ባል ነው የሚያስፈልጋት። ልክ እንደሷ ጠንካራ ሰርቶ ለመለወጥ የሚጥር እሱ ለብር ብቻ ነው በቃ የሆነ ልፍስፍስ እዛና እዛ ሄዶ ተለጣጥፎ ሴትን በቀያየረ ነው ስራ የሚሰራ ብቻ የሚመስለው አይምሮን እንደዛ ነው ያሰበው። ራሱ ሰርቶ ወይም ደግሞ ከሚስቱ ጋር ሰርቼ ይለወጣለሁ የሚል ሀሳብ የለውም። ሴት ቀያይሬ ከሰራው ነው የምንለወጠው የሚለውን አይምሮን አሳምኖታል። ስለዚህ እናንተ አትለምኑት። በቃ የራሱ ህይወት ይኖር፣ ሩቲ የራሷን ህይወት ትኖር። ከሱ የተሻለ ከሱ የበለጠ ወንድ ይመጣላታል እንጂ ከሱ ያነሳ አይደለም። እናንተ ሩትዬ ስለምትወዷት ብቻ ይሄን አትለምኑት። በቃ ምንድን ነው እንዴ? ኧረ በቃ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ኤፋና አብርሽ መጥቷል። እንደምታውቁት አብርሽ ከሩቲ ጋር ከዚህ በኋላ እኔ የሁሉ ነገር አሳልፏል። ያ ሁሉ ነገር ተፈጥሮ በፊቱ እንኳን ቢሆን እሺ ይሁን፣ አሁን ግን የሁሉ ነገር ተፈጥሮ እኔና እሷ እንዴት አብረን እንሆናለን ወይም ደግሞ አብረው ይሆናሉ ብላችሁ ታስባላችሁ? እኔና እሷ አብረን መሆን አንችልም ብሎ በግልጽ ተናግሯል። በቃ ከሄርሜላ እንኳን ጋር ባልሆን ከሷ